ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕልት እንቆጳዝዮን ቅድስት ቤተ ክርስቲያን መከበር እንዲኖር የተፈለገ ነገር ሲኖር ደግሞ ቅርብ የመደረግ ነገር እንዲኖር ጭምር የሚያስገድዳቸው አካል እንዳለ አንዳንዴ ይሰማል እንጂ ሰው የሆነ ነገር ባይሆን ቢነሳ ባይነሳ ምን አገባው የግል ቢባል ባይባል ስሜን እግዚአብሔር ያውቃል ነበር ቄሱም ሊሆን ይችላል የቄሱም ስም እግዚአብሔር ያውቃል እንደው የጌታችን ከስተማረው ጋር እንትናረግም አሁን በስውር አድርጉት ስጦታችሁ ላይ በግልጽ ከፍላችኋለሁ ካለ በኋላ በግልጽ ያደረጉትን ሲወቅስ ዋጋችሁን ተቀበላችኋል ይላችኋል። ስለዚህ አሁን የሚጠበቅ ዋጋ አለ ነው አይደል? በሱስም በመግባቱ የሚጠበቀው ዋጋ ስላለ ያ ነው የሚያሻማው እንጂ በግልጽነት የገባው ብር ለሱ ምንም የሚደርሰው ነገር ደሞዝ ሆኖ ሲመጣ ሁሉ እኩል ነው አለቀ። ስለዚህ በእኔ ስም እንዲሆን ለምን ፈልጋለሁ? ስለዚህ በዛ በካህኑ ስም ሲሆን ያ ካህን ያሉት ልዩ ትኩረት የማግኘት ወይም ልዩ የሆነ ጥበቃ የማግኘትና ልዩ ይሄ በነገራችን ላይ በጣም የሚገርመው የራቀን ከሄድ ወደ ሌላ ሄዳል እንጂ ይሄ በጣም ብዙ ውዝግቦችን ቤተክርስቲያንም ትንሽ ውስጥ ያለውን አገልግሎትም ጤና እንዲያኖረው አድርጓል። ጤናማ እንዲያኖር አንድነቱ ጤናማ እንዲያኖር በምዕመናንና በካህናት መካከል ያለውን ህብረት የተዛባ ነው ጥርጣሬ የተሞላበት እንደሆነ ምክንያቱም በኔ ስም መዝግቢው በኔ ስም ይደረግልኝ ናም ሲሉ ምዕመናን ምንድነው የሚሰማቸው ምን ፈልገው ነው በቃ ይሄ ለካህናቱ ሌላ የሚያስገኘው የሆነ ነገር ሊኖር ይችላል ቅድም እንዳልነው ትኩረት ለምዕመናን የሚሰጠው ትርጉም ግን አይደለም ደግሞ ሌላ ትኩረት ደግሞ ሌላ ትርጉም ደግሞ ይሰጣል ስለዚህ ምዕመናን መንፈሳዊ ህይወታቸው ጭምር እንዲረበሽ በመስጠታቸው ጭምር እንዲጸጸቱ አለመስጠት ይሻል ነበር እንዴ ይሻል መምጣት ይሻል ነበር እንዴ እንዲህ የሚሆን ከሆነ በሆኑ ካህናት መካከል አለመግባባት የሚያመጣ ከሆነ ሁኔታም ስለሚያመጣ ጥንቃቄ የሚፈልግ ነው ግን ያው በግልጥም በስውርም የተሰጠ ነገር በእግዚአብሔር ዘንድ ዋጋ አለው እኛ ለከንቱ አናድርገው ነው በቃ ለከንቱ ካደረግነው ስጦታችን ብሩ ገብቷል ለኛ ግን የሚደርሰን ነገር ባዶ እንዳይሆን እግዚአብሔር በረከት እንዲያድለን በግልጥም ለማስተማሪያ ብለን አስበን እንስጥ ነው ያው እንግዲህ እዚህ አሁን ይሄ አሰጣጥ ላይ ከመጣን እንደው ራሱን ችሎ በቃ እንነጋገርበታለን እንጂ በጣም ብዙ ችግሮች አሉ ወደዛ እየጎተተን ሄደ እንጂ ካህናቱንም ጭምር እኮ የማይወዱትን ጭምር ግዴታ ወደዛ እንዲመጡ ያደርጋቸዋል የገሌ እየተባለ ያ ሰው ስም እየተጠራ ሲሄድ ያችኑ እንትን በህጉ የሚሰጡትን የነበረውን ሰዎች ወደ ጋድ እንዲያመጡ የማስገደድ ነገር ይመጣል ወደ ጋድ አርጉ በቃ አንተ አጠራቅሙና ወደ ምረት የኔ ልጆች ብዬ መናገር አለብኝ በቃ ምክንያቱም ቅድም ያለው ነገር ነው ከዛኛው እንደገሌ ነው እንጂ እናንተማ ምን አይነት ያኛውን ሌላውን በህጉ የሚያስገባውን ካህን እንደ ጦሬታ እንደ ተጧሪ ዝም ብሎ ተኝቶ እንደሚበላ አይነት ምንም የሚያስገባው ነገር እንደሌለ አይነት መቁጠር እየመጣ ስለሚሄድ ብዙ ችግሮች አሉት ዞሮ ግን በጋድ የሚሆነው በህጉ የሚሆነው በብዙ የሚሆነው በጥቂት የሚሆነው ካህናቱ ማንንም ሳይለዩ አያውቁም ለምን በጋድ ያደረገው ማንም የራሱ ጉዳይ ነው እነሱ ለሁሉም ይጸልያሉ በቃ ለሁሉም ይጸልያሉ ከዛ እንደው ሲጸልዩ ምንድነው የሚሉት አሁን በብዙ የሰጡ አሉ በጥቂት የሰጡ አሉ በጋድ የሰጡ አሉ በህው የሰጡ አሉና ደግሞ ምን አሉ ወለለሂ ይፈቅዱ ይሃው አልቦሙ ዘይሁ በጣም ቢገርም ወስደ አሁን የሰጡትስ ጥቂት ያለውን ጥቂት አመጣ ብዙ ያለውን ብዙ አመጣ በህው የሰጠን በህው ሰጠን በጋድ የሰጠን በጋድ ሰጠን የሌለውስ ብዙም የማይባልለት ጥቂትም የማይባልለት ጋድም የማይባልለት ህውም የማይባልለት የሌለው ምን ይሁን ሲሉ ካህናቱ አስከተሉ ሊሰጡ አስበው ሊሰጡ ያጡት የተከፈተው በቃ ህሊና በራሱ ስጦታ ሐሳብ በራሱ እዛ ላይ አብሮ ይጸልያል የመባናዳ ፍላጎት እኔ በጣም ይገርመኛል ሁሌ እንደው ይሄን ጸሎት ስሰማ በጣም የሚገርመው የቤተክርስቲያን እንትን ያለው የሌለው ብላ ማትለይ ይሄ አሁን ይሄ ነው ብዙ ነው ጥቂት ነው ብዙ ነው ያስደናቂ ነው ያስደናቂ አልፎ ተሻግሮ ግን አልፎ ደግሞ አሁን የለኝም ግን እየተጸለየላቸው ነው ጥቂት ያመጣሉ ተመስገን ብዙ አመጣሉ እግዚአብሔር ይመስገን በስውር የሰጡ በግልጽ ተጸለየላቸው እኔ ግን የለኝም ስለዚህ
ልክ ለኔም ደግሞ ፍላጎትህን ስጦታ አድርጎ ተቀብሎልሃል ይተዋል። ፍላጎትህን በውስጤ የመስጠት ፍላጎት አለ መስጠት ግን አንቺ ስለዚህ ያ የመስጠት ፍላጎት በራሱ ስጦታ ነው። እኔ በጣም ነው የሚገርመኝ እግዚአብሔር በሚያልፈው ያ ማለት ግን ዝም ብሎ በሐኬት ያስቀረው አይደለም። የሌለው ነው የሌለው ግን ቢኖረኝ ብሎ ያሰብ አቤት ቢኖረኝ መባይሽት ማለት የመጣሁት እኮ እንደውም ቅድም ካልነው አንፃር ለምሳሌ በግልጽ ቢሰጡ በብዙ በመስጠታቸው የሚመኩ የሚታበዩ ከሌላው በላይ እንደሆኑ የሚሰማቸው አሉ በጣም በጣም አሉት እና እንዲህ አይነት ምዕመናን ካሉ ይሄኛው ይበልጣል። ይሄ ለመስጠት በመፈለግ መቃጠል ውስጥ የሚኖር ቢኖረኝ ምን አለ የእግዚአብሔርን ቤተ መቅደስ ባስጌጥኩት ባስዋብኩት አስራት በኩራቴ ጠንቅቄ ባወጣው እንደው በመባ ከዛ ከዘጠኙ ቅድም እንዳሉት እሱንም ባስገባው እያለ የሚመኘው በመስጠታቸው የሚታበዩት ይበልጣቸው በንጹህ ሊና ምክንያቱም መስዋዕትን እኮ ስንመለከት አቤልና ቃየልን ምሳሌ ስናደርግ እኮ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ነው። ስለዚህ እግዚአብሔር ያየው መጀመሪያ ማለት አቤልን ያየ። ስለዚህ አሁን እግዚአብሔር ነው ብዙ ማምጣቱ ማለት ነው፣ ጥቂት ማምጣቱ ነው ማለት ምንም ማለት ማምጣቱ ነው ማለት መጀመሪያ ግን ያየዋል። ያንን መባ ይዞ የመጣው ያየዋል፣ ይዞ ያልመጣውም ሰው ደግሞ ያየዋል። ስለዚህ መባ ይዞ የመጣው ሰው ከሌለ ልክ እንደ ቃየል ያልፈዋል ወይ ነጸረ ብሎ አልተመለከተውም ብሎ ሳይመለከተው ብዙ ማምጣቱ እሱን እግዚአብሔር እንዲመለከተው ያደርጋል። በሰዎች ዘንድ ትኩረት ያገኝ ይችላል። በጣም ልዩ ቦታ ሊሰጠው ይችላል። ልዩ ወንበር ሊዘጋጅለት ይችላል። በቤተክርስቲያን የመሰክር ወረቀት ከግንባሩ እስከ ጥፍሩ ሊዘጋጅለት ይችላል። ምንም እግዚአብሔር ከማያየው ከሆነ ዋጋ ደግሞ እግዚአብሔር የሚያየው ከሰውየው ስለሆነ ይሄ ምዕመናን በጣም ሊጠነቀቁበት ይገባል። ካህናትን ሲያስተምሩ ደግሞ ያ የሚሰጡት ምዕመናን የሚሰጡት ውዳሴ ከንቱ ሆኖ ጠልፎ እንዳይጠላቸው ማስተማር አለባቸው። ምክንያቱም ነገ መታበይ ከመጣ ራሱ ካህኑንም ጭምር ነው መራቅ የሚጀምራል። እኔ በምሰጠው ስጦታ እኮ ነው እኔ በምሰጠው አስራት እኮ ነው ያለኔ እኮ ቤተክርስቲያን ልትከተት አትችልም። ስለዚህ የኔ ሎሬ አገልጋይ ወደ ማለት ይሻገራልና ይህን በአግባቡ እያንዳንዱ በልኩ መረዳት ያስፈልጋል። አንዳው ትልቁ በዚህ በስርዓተ ቅዳሴም በሌሎቹ የምስጋናም የጸሎትም የትምህርትም አውዳችን ውስጥ በጣም ትልቁ ኦርቶዶክሳዊ መረዳት የሚኖረው በቃ ያን መረዳት ሰው ከሌለው ምንም ትምህርት ይማር ምንም ሀብት ቢኖረው ዋጋ ላገኝበት ይችላል እና እሱ ለማለት ነው ያቋረጥኩ ማለት ጥሩ ነው። ልክ እኮ ነው። ያው ያብራራን አይደል ምዕመናን በደንብ ገብቷቸው ህሊናቸው ተቀብለው እንዲረዱት የሚለው ስለሆነ ሐሳባችን ከዛ ምንድነው የተከፍቶ ተውሚልና ዘበሰማያት መንግስት ይጸጉ በቃ ፍላጎታቸውን ይቀበል ፍላጎታቸውን ተቀብሎ ብዙም ትንሽ ጥቂትን በግልጥም በስውርም ከሰጡት ጋር መንግስተ ሰማያትን እኩል ይከፈላቸው በቃ እኩል ይከፈላቸው። መንግስተ ሰማያት እነዚህ ሰዎች እያላቸው የሌላቸው ሆነው ሐሳባቸውን ይዘው የቀረቡ ከልብ የመጡ ባለመኖራቸው ተጸጽተው ቢኖረኝ እኮ ብለው የጸለዩት እኩል መንግስተ ሰማያት እንዲለዛ እኮ አሁን እስኪ መልከቱ ስናቆርብ ለምሳሌ ቅዳሴ የሚቀደሰው በውስን ምዕመናን መገበሪያ መስጠት በብዙ ምዕመናን የመጣው ግን ቤተክርስቲያን ዘብዙ ዘወ ዘጋድ ደግሞ ሊሰጡ ያስብ ይለንዳች ስታቆርብ ግን መጡ አንተ ተታቃል አንተ አታውቅም አንተ ጧፈን ትታ ጠይቃ ያመጡትን መጠን ለክታ አይደለም ታቆርብ ለመጡ ያኩ ምሳሌችን በቃ መንግስት ይጸጉ ማለት እሱ መንግስት የመጣው በሙሉ ቆርቦ ነው የሚሄድ የመጣው በሙሉ ጸበል ጠጥቶ ነው የሚሄድ የመጣው በሙሉ ታምር ሰምቶ ነው የሚሄድ የመጣው በሙሉ በካህኖች ተባርኮ ነው የሚሄድ የመጣው በሙሉ ወንጌል ተሰብኮ ነው የሚሄድ። አሁን ወንጌል የሚሰበከው በዚህ ከዛ ሁሉ ህዝብ የሰጡትና ለወንጌል መሰበክ ለመቀደስ ለቤተክርስቲያን ተቋም በቃ ቤተክርስቲያኒቱ ለመኖሯ ምክንያት የሆኑ ሙሉ ሰው ነው ተብሎ መቶ መደምደም ያስቸግራል። ለማለት ጭራሽ ምንም ዞር ለማይ ዝም ደርሶ የሚመለሳል አገልግሎቱን ተጠቅሞ መስጠት የሚባለው ትዝም ያለ ሰው ሊኖር ይችላል። አናውቅም እንግዲህ እንደው ያው አለ ብለን መደምደም ስለማንችል እና ግን ቤተክርስቲያን ታደርጋለች ለዛ ሁሉ ሐሳቡን ጭምር ስላሰበች ነው እንደዚህ ቢኖራቸው ሊሰጡ ይችላል ነበር የሚለው ስለምትወስድ የነሱ ቤት ገብቶ ፈትሹ ምናምን መገምገም አትችልም። ቤተክርስቲያን ቢኖራ የኖራቸው ጸሎቱ ነው እንዲሰጡ ያደርጋቸው ይላል እኮ ዛሬ ወደ ላይ ዝቅ ብሎ ነው የሚለው መንግስተ ሰማያትን ያድላቸው ዘለኩሉ ግብረ በረከት ስልጣን ቦቱ እግዚአብሔር አምላክና ለመስጠት ለመለገስ ለማምጣት ለበረከት ስራ እንዲሰጡ እንዲለግሱ ለማለት ስልጣን ያለው እግዚአብሔር አምላካችን ይሄን ይቀበል ነው። ሁሉም በረከት ማደል የሚችል እግዚአብሔር የመስጠትንም በረከት ማደል የሚችል የመለገስን በረከት ማደል የማሰብን በረከት ማደል የሚችል ስልጣን ያለው እግዚአብሔር ነው። የሚጸልየው ለዛ እኮ ነው። ያመጡትን ተቀበላቸው የሌላቸውን እንዲኖራቸው አድርጋቸው
ደግሞ ማምጣት የማይችሉትን ለማምጣት እንዲነሳሱ አድርጋቸው ማለት ፈቃድህን እንዲፈጽሙ ህጉን ስርዓቱን እንዲፈጽሙ አድርጋቸውና በረከተ ሥጋ በረከተ ነፍስን ለማደል ስልጣን ያለው ፈጣሪያችን እግዚአብሔር አምላካችን እግዚአብሔር ይሄን ሁሉ ነገር ይቀበል ብሎ ካህኑ ይናገራል። ከዛ ዲያቆኑ ያው ንፍቁ ዲያቆን ጸልዩ በእንተ ላይ ያበው መባአ ብሎ ይናገራል። ከዛ ደግሞ ይላል በሉ አሁን ካህኑ መባ ስላመጣችሁት እየጸለየ ቆይቷል። አሁን ደግሞ እናንተ ጸልዩ ያዝ ለጸሎት ተነሱ ብሎ ነበር። ካህኑ ለጸሎት ሲነሱለት ጸለየ፣ ራሱን ተናገረ። ካህኑ ወደ ምዕመናን ደግሞ አዋጅ አስተላለፈ። ጸልዩ በእንተ ላይ ያበው መባአ። ይሄን ከላይ አስራት የተባለውን ቀዳማያት የተባለውን ከዘጠኝ አንድ የተባለውን እነዚህ በግልጥ የተባለውን በጋድ የተባለውን ብዙ ጥቂት የተባለውን ስላመጡት ጸልዩ ብሎ ያውጃል። ከዛ በኋላ አንዱ ለአንዱ መጸለይ ይችላል። በቃ እኔ ለርሶ ያልሰጡት ለሰጡት ይጸልያል፣ ያልሰጡት ለሰጡት፣ የሰጡት ላልሰጡት፣ ከዛ መጸለይ ይችላል እያንዳንዱ። ከዛ ምን ይላሉ እነሱ? ይሄ ዲያቆኑ ይሄን ሲል ተወከፍ መባኦሙ ለአሃው ወተወከፍ መባኦን ለአሃት፣ የወንዶችን የሴቶችን መባቸውን ተቀበል። የወንዶችን የሴቶችን ተወከፍ መባኦሙ ለአሃው ወተወከፍ መባኦን ለአሃት። የወንድሞቻችን ደግሞ የሚጠሩ ለወንዶች አይደለም የሚለው ለአሃው ነው። የወንድሞቻችን እኔ አሁን ብለው ለእናንተ እዚህ አካባቢ ላላችሁት ለምትሰሙኝ የወንድሞች፣ ከዛ ለአሃት የእህቶች፣ እርሶ ደግሞ ለኛ ከዚህ ላለነው ከጎንዶት ላለነው የራሱ የኔን ተቀበልልኝ። የሚገርም ደግሞ እሱ ራሱ የለም። ምክንያቱም እንዲኖር ደግሞ ሌሎች አሉ። በቃ እሱ እንዲኖር ሌሎች አሉ። የእሱን መኖር የሚፈልጉ የእሱን መኖር የሚወዱ ሌሎች አሉ። እርሶ የሚሉት ለማን ነው? ለወንድሞቹ ለእህቶቹ እባክህ ተቀበልላቸው። የኔውማ ምን ቁጥር አለው ማለት ነው። የኔውማ ለአንተ ምንድን ነው ያመጣሁት ዋጋ የሌለው በቃ የሌሎቹን ተቀበልና በእነሱ ውስጥ እኔም እንድኖር አድርገው። ከዚያኛው ደግሞ እንደዚሁ ቤተክርስቲያን ውስጥ ራሳችን ባዶ ነው የምናደርገው ማለት ነው። አሁን እዚህ ውስጥ ማንም የለም ማለት ሁላችንም ነን ያለነው። በቃ ሁላችንም ያለው አሁን አንዱ ለአንዱ ሲጸልይ ራሱን እዛ ውስጥ አድርጓል። ከዛም እዛ ውስጥ አድርጎ ነው የሚጸልይ። ስለዚህ ራሱ የለም ሰው። ስለዚህ ራሱ ሳይኖር ህብረቱ ነው ያለው። ይሄ እንግዲህ አንደኛው ራስን መካድ ይሄ ነው እሱ እኮ የክርስትና በቃ ያመጣው ጥሩ መልካም ስራ አድርጋችሁ ምንም የማንጠቅም ባሪያዎች ነን ብለው ባሪያዎች ነን ብለው እዛ ላይ እንደዛ የወንድሞችን ተቀበላችሁ የእህቶችን ደግሞ ጥቅልል አድርጉ። የእህቶች ወንድና ሴት ብሎ ነው የከፈለው እንጂ ዘመድ ባይድ ባለስልጣን ምናምን ካህን ምዕመን የለው እንትን ቢኖር ደግሞ አሁን እዛ ውስጥ አሁን መቼም ሰው ነንና መጣላት፣ መኳረፍ፣ አለመስማማት፣ መጋጨቶች ይኖራሉ። ልክ እዛ ውስጥ ሲቆም ግን አሃው ነው የሚለው እገሌ ትታ ነገሌን አይደለም ወንድም ይለዋል። ያንን አብሮት የቆመው አበቃ አንዱ የሚገርመው እሱ ነው። እና አሃትም የነሱን መባቸውን ተቀበል እያለ ይጸልያል ማለት ነው። ወተወከፍ መባኦን ተወከፍ መባአን። ከዛ ምን ይላል ደግሞ ለለኒ ይላል ደግሞ ዲያቆን ተወከፍ መባአን ወቁርባን የኛን መስዋዕታችንን ጸሎታችንን ተቀበል። የኛን ከዛ እንደገና ደግሞ የኛን ነው የሚሉት። አሁን እኔ ለእርሶ ለኔ የኔ ሳለም ጸለይ ወደ እኔ እንኳን ማምጣት ስትፈልግ ደግሞ እሱን ከኔ ጋር አብሬ ያስተባብሬ ነው የኔን ደግሞ አለ ወተወከፍ መባ የሌሎችን ተቀበል ለኔ ነው ተወከፍ መባ ነው የኛንም መባችንን ቁርባናችንን ተቀበል። አንድ ላይ ሆነ ደግሞ በቃ እዚህ ግላዊነት ከላይ እስከ ላይ አናይምስና መባችን ተቀበልልን ብለው እነሱ ምዕመናን ምን ይሰጣሉ? ተሰጥኦን። ለዛ ነው ቅድም ላይ ጸልዩ ብሎ ተሰጥኦ የሌለው ከሆነ አቡነ ዘበሰማያት ብለን ይሄኛው ግን አቡነ የለው። ለምን? ራሱ ይሄኛው ራሱ ጸሎት ነው። ተቀበልላቸው ተቀበልልን እያደዛው ምን ጸልዩ ጸሎት ስለሆነ ይሄ ነው። ከዛ ቀጥሎ እንግዲህ ሰዓት ካለን ምናልባት ሰዓታችን ደግሞ እንዳይማመር እስከዚህ ያለው ነው። ቃልዎት ያስተምረኝ ካሁን ይቀጥላል። እግዚአብሔር አምላክ ነዘኩሎት ዝነስ ለኮን አስተበቋ ከበንተ ላይ ያበው መባ በውስጥ ቅድስት ቤተክርስቲያን መስዋዕተ ቀዳሚያት አስራተ በቃ ያንኑ አቅርቦ ያንኑ ይጸልያል። ከዛ ይዘው ዘርፈን ይላል ማለት ብሎ የሚዘጋው ይሰጡ አስበው የሌላቸውን መንግስተ ሰማያትን እንዲወርሱ አድርጋቸው በቃ የምትችል አንተ ነህ ብሎ ያንኑ መልሶ ጸሎቱን ያካትታል። እና ያላቸው የሌላቸው ምንድነው የሚለው? እንደውም ተወኪፈከ ፍትወቶሙ ሀብለ ኩሎሙ አስበ በረከት ክፍለ ትኩን እድል ፈንታቸው ጽዋ ተርታቸው ትሆን ዘንድ መንግስተ ሰማያትን እድል ፈንታ ጽዋ ተርታ አድርገህ ስጣቸው ብሎ ነው የሚዘጋው። እነዚህ የሌላቸው ቅድም ያልናቸው በሙሉ እድል ፈንታቸው ጽዋ ተርታቸው መንግስተ ሰማያት እንድትሆን አድርገህ ስጣቸው ብሎ ጸሎቱን ወላ ማለም ብሎ ይዘጋል። ሌላ ክፍል ነው። ከዛ በኋላ ሌላ ክፍል ነው።
ባህል ወልድ ከዘወቱ ለቀምስሌው ስብስብስ ይላል። ከዛ ደግሞ ይሄኛውን ስጋዊውን ደግሞ የጸሎቱ መዝጊያ ያደርገው ስጋዊው። ምክንያቱም የእግዚአብሔር የምህረቱ የይቅርባይነቱ የስጦታ ሁሉ መደምደሚያ ስጋዊ ነው፣ የክርስቶስ ሰው መሆን ስለሆነ በዛ ይዘጋል። ስጋዊ ራሱ ስጦታ ነው። እና ይሄ እንግዲህ አሁን እስካሁን ስናየው የነበረው ጉባኤያችን መራክብችን ለማጠናቀቅ ስናየው የነበረው የካህናቱ ድርሻ ምን እንደሆነ፣ የዲያቆናቱ ድርሻ ምን እንደሆነ፣ የምዕመናን ድርሻ ምን እንደሆነ ማየቱ እንዳለ ሆኖ ግን ይሄ በህልውና ውስጥ በህብረት ውስጥ እንዴት አብሮ መቆም እንደሚቻል እንዴት አብሮ እስከ ሰማያት ያለ ዝምድና እንዳለ በቃ ሥርዓተ ቅዳሴው ትልቁን ቦታ የሚሰጠን ትልቁን ምስክርነት የሚሰጠን እሱ ነው። ስለዚህ ይሄ እንግዲህ ምዕመናን በደንብ ሊረዱት ይገባል። ለዚህ ነው አሁን ለምሳሌ ካህናት ቤተ መቅደስ ይገባል፣ ዲያቆናት ቤተ መቅደስ ይገባል፣ ምዕመናን ውጭ ነው። አይኛ ለምዕመናን ቤተ መቅደስ መግባት አይፈቀድም ወይም ሴቶቹ ውስጥ አይገቡም ወንዶቹ እንደዚህ እንላለን አይደል? ብዙ ጊዜ ጥያቄዎች ይነሳሉ። ግን ህብረት ማለት ያ በካህናቱ ቤተ መቅደስ መግባት ምዕመናን አሉ። ምዕመናን እዛ ቤተ መቅደስ ውስጥ አሉ፣ በካህናቱ ህብረት ውስጥ ነው። ምክንያቱም አንድ እንተላለቁ ጉባኤ ህብረት ቅድም ስለ ቤተክርስቲያን ስልጣን ያነሳነው ከሰማይ ከመላእክት ጋር አብረን የቆሙ ሰዎች እኮ አለን። እዛኛው ህብረት ከኢየሩሳሌም ከተማ ውስጥ እድል ያለን ሰዎች ነው። ስለዚህ ቤተ መቅደስ ውስጥ ምዕመናን አሉ፣ በካህናቱ ውስጥ ካህናቱ ደግሞ ከምዕመናኑ ጋር አሉ ውጭ። ለዛ ነው ቅድም ቅዳሴው ጸሎቱ ልክ አብረው እንዳሉ እጅ ለእጅ እንደተያያዙ በቃ በቅርበት እንደዚህ መጋረጃም ተከድኖ ወይም መጋረጃ ተጋርዶ የሚባል እንኳን ቢሆን ከመጋረጃው ውስጥና ውጭ ምዕመናን በልብ ከካህናቱ ጋር እና ይሄ በጣም ትልቅ ምስጢር ነው። ምዕመናን በተቻለ መጠን ሥርዓተ ቅዳሴውን የሚያብራሩ መጻሕፍት፣ ሥርዓተ ቅዳሴው ላይ የሚሰሩ መርሃ ግብራት፣ ሥርዓተ ቅዳሴው ላይ የሚሰጡ ትምህርቶችን በጣም በተቻለ መጠን ቢከታተሉ፣ ቢማሩ፣ ቢጠይቁ። ምክንያቱም የአምልኮታችን ሁሉ ራስ ቅዳሴው ከዛ ደግሞ ትምህርትም ራሱ ትምህርት አሁን የምናስተምረው ትምህርት ጉባኤያት በሙሉ ምስክርነታቸው ቅዳሴ ጉባኤያት ሁሉ ተጠቃለው የሚመሰከሩት በቅዳሴ ላይ እና ይሄን ሁሉ ያየንበት ነው። የጫቃለት ያሰማልን። ለዛሬው የነበረን መርሃ ግብር እዚህ ላይ ይጠናቀቃል። ደግሞ የሚቀጥለውን እናያለን። ምዕመናን ግን ይህንን በትኩረት እየተከታተሉ ጥያቄዎች ሲኖሯቸው እናያለን። ጥያቄዎችን ይልኩልናል። ከዛ ደግሞ አስተያየትም ካላቸው አስተያየታቸውን እንቀበላለን። ዛሬ ግን የጀመርነውን መርሃ ግብር ለዛሬው እዚህ ላይ እናጠናቅቃለን። እግዚአብሔር አምላካችን እስከዚህ ሰዓት ድረስ እንድንነጋገር፣ እንድንወያይ፣ እንድንመካከር በሱ እግዚአብሔር በገለጠው ላይ መንፈስ ቅዱስ በልዩ ጸጋ በሚገለጥበት ሥርዓተ ቅዳሴ ላይ ነውና ስንነጋገር የቆየ ነው። ምህረቱን ስላበዛልን ነው፣ ስላጸና ነው። ምህረቱን ያጸና እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። ወስብሐት ለእግዚአብሔር።